ማንነት እንዳለው ወይንም አካል እንደሆነ ባለፈው ሁለት ክፍለ ጊዜ በስፋት ያየነው እርሱን ነው። ዛሬም ያው ሥላሴ ማለት የጀመርነው አንድ አምላክ አለ። ያ አንድ አምላክ ሶስት አካል እንደሆነ አብ፣ ወልድ፣ መንፈስ ቅዱስ እንደሆነ ሶስቱ አካላት ደግሞ የተለያዩ አካላት እንደሆኑ አንዱን መለኮታዊ ባህሪ ወይንም አንዱን የአምላክነት ባህሪ የተጋሩ ሶስት አካላት እንደሆኑ ሶስት አካላት መሆናቸው ደግሞ አምላክን ሶስት እንደማያደርገው ምክንያቱም የተጋሩት ባህሪውን እንደሆነ የአምላክነት ባህሪን እንደተጋሩ እያወራን ነበር። ዛሬም የምናየው እንግዲህ ማሳየት ያለብን ሥላሴ ምን ይላል በሚለው አንድ አምላክ አለ የሚለውን ማሳየት አለብን። ኦሬዲ አውርተናል። ያለው አንድ አምላክ እንደሆነ መጽሐፍ ቅዱስ ይነግረናል። አንድ አምላክ ነው። እስራኤል ሆይ ስማ፣ ጌታ እግዚአብሔር አንድ እግዚአብሔር ነው እያለ ያወራል። እግዚአብሔር አንድ እንደሆነ ከአንድ በላይ እንዳልሆነ ብዙ ቦታ ይናገራል። ስለዚህ አንድ አምላክ እንዳለ እናምናለን። ከዛ ደግሞ ያ አንድ አምላክ ሶስት አካላት እንዳሉት መጽሐፍ ቅዱስ ያስተምረናል። ሶስት አካል እንደሆነ አብ፣ ወልድ፣ መንፈስ ቅዱስ ሶስት አካላት አሉ። ያ ማለት አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ አብ አይደለም። ይህንንም ልዩነቶቹን አውርተናል። አንዱ አካል ሌላውን አይደለም። በአካል እንደሚለያዩ ሶስቱም አካላት ይህንን ኦሬዲ አውርተናል እና ከዛ የቀጠልነው አብ አምላክ እንደሆነ አውርተናል። አብ አምላክ ነው በሚለው ብዙ ጭቅጭቅ የለም። ያው ሁሉም ሰው ያምናል። ሌላው ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው የሚሉትን እናያለን። ሌላው አካል ስለ አካል አብ አካል እንደሆነ፣ ወልድ አንድ አካል እንደሆነ ወይንም ፐርሰን እንደሆነ፣ መንፈስ ቅዱስም እንደዛው ፐርሰን እንደሆነ በተለይ ባለፈው ሁለት ክፍለ ጊዜ መንፈስ ቅዱስ ፐርሰን እንደሆነ፣ ማንነት እንዳለው፣ አካል እንደሆነ፣ ግዑዝ እንዳልሆነ ወይንም ኃይል ብቻ ጀስት ኢነርጂ ብቻ እንዳልሆነ የሚያስተምር፣ የሚመራ፣ የሚገስጽ፣ የሚመክር፣ የሚመሰክር፣ የሚወስን እንደወደደው የጸጋ ስጦታዎችን የሚያከፋፍል እንደሆነ እና ይሄንን ደግሞ ግዑዝ የሆነ አካል ማድረግ እንደማይችል እያወራን ነበር እስካሁን ድረስ። አሁን እያንዳንዱ አካል ፍጹም አምላክ እንደሆነ ነው ዛሬ የምናየው። የመጀመሪያው አብ አምላክ እንደሆነ ቅድም እንዳልኳችሁ ግልጽ ነው። በዛ ላይ ክርክር የለም። ሥላሴ የማይቀበሉ ሃይማኖቶችም እንኳን ወይንም የሐሰት ድርጅቶችም አብ አምላክ ነው በሚለው ብዙ ችግር የለባቸው። መጽሐፍ ቅዱስ ገና በዘፍጥረት 1:1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ እያለ ይናገራል። እግዚአብሔር አብ ይህንንም ደግሞ እግዚአብሔር በልጁ ዕብራውያን ላይ ዓለማትን በፈጠረበት በልጁ እያለ ሲናገር እግዚአብሔር በልጁ ዓለማትን እንደፈጠረ ይናገራል። ኢየሱስ ክርስቶስም በምድር ላይ ያለ ወደ አባቱ ይጸልይ ነበር። ወደ አባቱ የሚጸልየው አባቱ አብ አምላክ ስለሆነ ነው። እግዚአብሔር አብ አምላክ ነው፣ መለኮት ነው። አምላክ ነው ማለት መለኮታዊ ባህሪ አለው ማለት ነው። በአጭሩ ማወቅ ያለባችሁ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ስንል ምን እያለን ነው ሲባል ያ የአምላክነት ባህሪ አለው እያለን ነው። ለምሳሌ እዚህ አኬ ያለ አኬ ሰው ነው ከተባለ እየተባለ ያለው ሰው የሚያስብል ባህሪ አለው። ሰው የሚያስብለውን ባህሪ ተላብሷል ነው አኬ። ምንድነው ሰው የሚያስብለው አኬን ከተባለ ያው እሱን መወያየት ይቻላል። አኬን ሰው የሚያስብሉ ባህሪያትን ማመዛዘን ሊሆን ይችላል፣ ማወቅ፣ እንደዚህ ኮመን የሚያደርጉን ነገሮች ስሜት ሊሆን ይችላል፣ ፈቃድ አለን፣ እንደዛ ሎጂካል ነን፣ ምክንያታዊ መሆን፣ እንደዚህ ሰው ያስባሉ ነገሮች እንደዛም መደርደር ነው። በዚህ ረድፍ አኬ ምንድነው? ሰው ነው ማለት ነው። ምን ስላለው? የሰውነት ባህሪ ስላለው።
እና እንደዛው ሙሉ እዚህ ጋር እሙም አለች። እሙም ሰው ናት እና ምን ስላላት ነው? ያ አኬ ያለው ባህሪ የሰውነት ባህሪ እሙም ስላላት ነው ማለት ነው። ስለዚህ ምንድነው አንዱን ባህሪ አኬም እሙም ተጋርተውታል። እንግዲህ የማን ሰውነት ይበልጣል ብላችሁ ምንድነው የምትሉት? የማን ሰውነት ነው ይበልጣው? ከአኬ ሰውነትና ከእሙ ሰውነት ሰው ከመሆን የማን ይበልጣል ብላችሁ? ያው ሰውነት ነው፣ ባህሪው አይበላለጥም። የሚበላለጥ ባህሪ የለም። አንዱን ባህሪ ነው ሰው ያስባላቸው ያ ባህሪ ስላላቸው ነው። ስለዚህ ሰው መሆን አንዱ ከሌላው በሰውነት እዚህ ጋር ያለው ማንም ከማንም አያንስም። ሰው በመሆን ትልቅ ሰው የለም፣ ትንሽ ሰው የለም፣ በሰውነት ማለት ነው። ሰው ትልቅ ሰው ትንሽ ሰው ብሎ የሚከፍለው በገንዘብ ሊሆን ይችላል፣ በእውቀት ሊሆን ይችላል፣ በእድሜ እንደዛ ሊከፋፍል ይችላል። በሰውነት ሰው በመሆን ትልቅ ትንሽ የለም ማለት ነው። ስለዚህ ሁላችንም የተጋራ ነው አንዱን የሰውነት ባህሪ ነው። አንድ ባህሪ ነው ያለው። ሰውን ሰው የሚያስብል አንድ ባህሪ ነው ያለው። ያንን የሰውነት ባህሪ ነው የተጋራ ነው ሁላችንም። አያችሁ በዓለማችን ላይ 8 ቢሊዮን ከዛ በላይ ህዝብ አለ። ስታቲስቲክስ እንደሚያሳይ ከሆነ 8 ቢሊዮኑም ሰው ሼር ያደረገው ባህሪ አንዱን ነው። አንዱን የሰውነት ባህሪ አያችሁ። ባህሪ አንድ ሆኖ አካላት ከአንድ በላይ ሊሆኑ ይችላሉ ማለት ነው። እንደዚሁም በስላሴ ባህሪ አንድ ሆኖ ከአንድ በላይ አካላት ወይንም 3 አካላት አሉ። ያለው ባህሪ እግዚአብሔር የሚያስብል ወይንም የእግዚአብሔርነት ባህሪ ወይንም የአምላክነት ባህሪ ወይንም መለኮት የሚያስብል ባህሪ አንድ ባህሪ አለ። ያ አንድን አካል መለኮት የሚያስብል ባህሪ ምንድነው ብዬ ብጠይቃችሁ መለኮት የሚያስብል ባህሪ ለምሳሌ ሁሉን ቻይነት፣ ሁሉን መቻል የእግዚአብሔር ባህሪ ነው። ሁሉን አዋቂነት የአምላክ ባህሪ ነው። በሁሉ ቦታ መገኘት፣ ፈጣሪነት፣ ዘላለማዊነት፣ ለመኖር ምንም ነገር ላይ ጥገኛ አለመሆን እነዚህ የአምላክ ባህሪያት ናቸው። ስለዚህ እነዚህ ባህሪያት አሉ እና ይሄ ባህሪ ለማን አለው? ለአብ አለው። ይሄ ባህሪ ለወልድ አለው። ይሄ ባህሪ ለመንፈስ ቅዱስ አለው። ያ ማለት ምን እያለን ነው? አብ ሁሉን ያውቃል፣ ወልድ ሁሉን ያውቃል፣ መንፈስ ቅዱስ ሁሉን ያውቃል። እነዚህን አንድ በአንድ መዘርዘር እንችላለን ጥቅሶችን እንትን እያደረግን። ስለዚህ አብ ሁሉን ያውቃል። አብ ሁሉን እንደሚያውቀው ወልድም ሁሉን ያውቃል። ስለዚህ የማን ሁሉ አዋቂነት ይበልጣል ብላችሁ ምንድነው የምትሉት? ሁሉን ማወቅ አብ ሁሉን ያውቃል፣ ወልድ ሁሉን ያውቃል። ማን ነው በተሻለ የሚያውቀው ከተባለ ማንም ያው ተመሳሳይ ነው። ሁሉም ማወቅ ተመሳሳይ ባህሪ ነው። አንዱ ባህሪ ለማን አለ? ለአብ አለ፣ ለወልድ አለ ማለት ነው። አያችሁ እዚህ ጋር። እንደዛውም ሁሉም መቻል፣ ዘላለማዊነት፣ ፈጣሪነት ይሄ ለሶስቱም አካላት አለ። እንደዛ ከሆነ ስለዚህ አንድ ባህሪ ያ ባህሪ አምላክ የሚያስብል ባህሪ ለማን አለ? ለአብ አለ፣ ለወልድ ለመንፈስ ቅዱስ አለ። አምላክ የሚያስብል ባህሪ አንዱ ባህሪ በሶስቱ አካላት ውስጥ አለ ማለት ነው። ስለዚህ አንድ አምላክ ስንል አንድ የአምላክነት ባህሪ ያለን ነው። አያችሁ አንድና 3 ስንል ምን ማለታችን ነው የሚለውን መለየት አለብን። አንዳንድ ሰው 3 አካላት 3ቱም አካላት አምላክ ስለሆኑ 3 አምላክ ነው ብሎ የሚያምን አለ። የሥላሴ አማኝ ነው። ይሄ ስህተት ነው። 3 አካላት ስላሉ 3 እግዚአብሔር ነው። ይሄ ስህተት ነው። እግዚአብሔር ወይንም አምላክ የሚለው ባህሪን የሚወክል ነው። ስንት ባህሪ ያለ ነው? አንድ ባህሪ ያለ ነው። ምን የሚያስብል? አምላክ የሚያስብል። ያንን አንድ የአምላክነት ባህሪ በእንግሊዘኛው ኢሴንስ፣ ኔቸር፣ ቢይንግ እያልን እንጠራለን። ያንን ቢይንግ 3 ፐርሰኖች ሼር አድርገውታል። ከመች? ከዘላለም በእኩልነት ፍሮም ኢተርኒቲ ኢኳሊ ነው ሼር ያደረጉት። አብ፣ ወልድ፣ መንፈስ ቅዱስ 3ቱም አካላት ከዘላለም ይህንን የመለኮትነት ባህሪ ወይንም የአምላክነት ባህሪ ሼር አድርገውታል እና አብ አምላክ እንደሆነው እንደዛም
ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ሶስት አካላት አሉ፣ ሶስት መለኮታዊ ባህሪ ያላቸው አካላት አሉ። ግን እስቲል አንዱን መለኮታዊ ባህሪ ነው ሼር ያደረጉት። ስለዚህ አንድ አምላክ ማለት እንችላለን ማለት ነው። እናም አብ አምላክ ነው በሚለው ቅድም አውርተናል። መጽሐፍ ቅዱስ አብ አምላክ እንደሆነ ብዙ ቦታ ያወራል። ብዙ መረጃዎችን መጥራት ይቻላል። እግዚአብሔር ነው፣ አምላክ ነው፣ እግዚአብሔር አብ፣ አንድ አምላክ አብ አለን እያለ አንደኛ ቆሮንቶስ 8:6 ላይ እና ብዙ ቦታ ላይ እንደዛ ይጠቅሳል። ሁለተኛው ወልድ ፍጹም አምላክ ነው የሚል ነው። አብ ፍጹም አምላክ ነው የሚለውን እንደዛ ካወራን ወልድ ፍጹም አምላክ ነው ወይንም ወልድ መለኮት ነው ወይንም ወልድ መለኮታዊ ባህሪ አለው እንደማለት ነው። ስለዚህ እነዚህን ጥቅሶች ብዙ ጊዜ ችግር የሚነሳው የወልድ አምላክነት ላይ ነው። የሐሰት አስተምሮዎችም እንደዚህ ተጠራጣሪዎችም ጥያቄ የሚያስነሱት የወልድ መለኮትነት ላይ ነው። ወልድ አምላክ አይደለም፣ ሰው ነው፣ ፍጡር ነው የሚሉ አስተምሮዎች ያሉት የወልድን አምላክነት ነው ማይቀበሉት አብዛኞቹ። እና ምንድነው የምናደርገው? ከመጽሐፍ ቅዱስ ወልድ አምላክ መሆኑን ወይም ወልድ መለኮት መሆኑን ወልድ የአምላክነት ባህሪ እንዳለው ማሳየት እንችላለን ነው። የመጀመሪያ ማስረጃ የምንሄደው የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ነው። በአዲስ መደበኛ ላንዱ ችግር የለውም፣ በተመቻ አንብብ። በዚህኛው በእግዚአብሔር ዘንድ ነበር ነው፣ በዚህኛው ጋራ ስለሚል ማለት ነው። ስለ ቃሉ ስለሚላይ ነው። በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበር፣ ቃልም እግዚአብሔር ነበር። እሺ ከስር እሄዳለሁ። በመጀመሪያው ቃል ነበር ይላል። እንግዲህ ይሄ የሚያሳየው in the beginning was the word። in the beginning በመጀመሪያው ቃል ነበር፣ ቃል አለ ማለት ነው። ስለዚህ በጊዜ ሂደት ወደ ኋላ ስንሄድ ቃል አለ። አሁንም በጊዜ ሂደት ወደ ኋላ ስትሄድ ወደ ድሮ ስትሄድ ቃል አለ። በጣም ወደ ኋላ ስትሄድ አሁንም ቃል አለ። ቃል ያልነበረበት ዘመን የለም ነው። በመጀመሪያ ቃል ነበር፣ ቃል ነበር አለ፣ ሁሌም የነበረ ነው። ስለዚህ በመጀመሪያው ቃል ነበር ይለናል። ቃል እያለ ያለው ማንን ነው ከተባለ ቁጥር 14 ላይ ወረድ ብለን ስናይ ቃልም ስጋ ሆነ ስለሚል ስጋ የሆነው ማን ነው? ስጋ የተባለው ሰው የሆነው ስጋ ሆነ ማለት ስጋ የሚያሳየው ሰውነትን ነው፣ ሰው መሆንን ነው። ሰው የሆነው ማን ነው ሲባል ክርስቶስን ነው የሚያሳየው። ኦኬ፣ ስለዚህ ቃል እየተባለ ያለው ክርስቶስ የእግዚአብሔር ልጅ ነው ማለት ነው። ዮሐንስ ያደረገው ምንድነው? እንግዲህ ኢየሱስ ጅማሬው ከማርያም አይደለም፣ ከማርያም ሲወለድ አይደለም ህልውናው የጀመረው ወይንም መኖሩን የጀመረው ከማርያም ሲወለድ አይደለም፣ ድሮም ነበረ። ታዲያ ድሮ ምን ነበረ ሲል ወደ ኋላ ስትሄድ በመጀመሪያው ቃል ነበረ። አየህ፣ ቃል ነበረ ይላል። ከዚያም ያ ቃልም ከእግዚአብሔር ጋር ነበረ ወይንም በ1954ቱ በእግዚአብሔር ዘንድ ነበረ። በነገራችን ላይ 1954ቱና አዲሱ መደበኛ ትርጉም አንዳንድ የቃላት ልዩነት ስላላቸው የትርጉም ልዩነት አላቸው ማለት አይደለም። የተደረገው ምንድነው? ቀለል ባለ አማርኛ ነው የተገለጸው። ራሱ ትርጉም ቀለል ባለ አማርኛ እና ምን ስለሚሆን ቋንቋ በየጊዜ እየተቀየረ ይሄዳል። ምንድነው 1954 ላይ የነበረ አማርኛና ዛሬ ያለው አማርኛ ተመሳሳይ አይደለም። ስለ ቋንቋ ስንማር ቋንቋ በባህሪው የሚዋለድ ነው፣ የነበረው የሚሞት ነው፣ የሚዋለድ እና ቋንቋዎች ድሮ የነበሩ የድሮ ቋንቋዎች የሚጠፉ አሉ እና ደግሞ አሁን አዲስ እየተለወጡ የሚሄዱ አሉ። ነገር ግን ቃላቱ ተቀይረዋል ማለት ትርጉሙ ተቀይረዋል ማለት አይደለም። አሁን በ1954ቱ ቃልም በእግዚአብሔር ዘንድ ነበረ ሲል በአዲሱ መደበኛ ትርጉም ደግሞ ዘንድ የሚለው ቃልም ከእግዚአብሔር ጋራ ነበረ ይላል።
የትርጉም ልዩነት የለውም። በእንግሊዘኛው ስናነበው የትርጉም ልዩነት ያለ ከመሰላችሁ በእንግሊዘኛው ማንበብ ነው። በእንግሊዘኛው the word was with God ነው የሚለው። the word was with God ቃልም ከእግዚአብሔር ጋር ነበር with God። ስለዚህ እንደዚህ የትርጉም ችግር ያለ ከመሰላችሁ ባይብል ስታነቡ ወይ በትክክል ያልተተረጎመ ከመሰላችሁ ወደኋላ ወደ እንግሊዘኛው ሄዳችሁ ነው ማንበብ ያለባችሁ። እንግሊዘኛው ላይም ብዙ ቨርዥኖች አሉ ትርጓሚዎች እና እነሱን አነጻጽራችሁ ማየት ትችላላችሁ። አንዳንድ ሰው አማርኛ 1954 ነው ሌላ ልቀበልም አይነት የሚል አለ እና እነዚህ ቨርዥኖች ናቸው የተለያዩ አተረጓጎሞች በአማርኛው ቀለል ባለ የተተረጎሙ እንጂ ስህተት የተተረጎሙ አይደሉም። ልክ ነው። አሁን እንደ ጂሆቫ ዊትነስ እንደ ይሖዋ ምስክሮች ያሉ እና ቃልም ከእግዚአብሔር ጋር ነበር the word was with God ይላል። ቃልም ከእግዚአብሔር ጋር ነበር። ስለዚህ ይሄ ቃል የተባለ አካል አለ። ያ ቃል ታች ወርዶ ክርስቶስ እንደሆነ አይተናል። ቃልም ሥጋ ሆነ ከሚለው ያ ቃል ድሮ ሥጋ ለብሶ ከመምጣቱ በፊት ከእግዚአብሔር ጋር የነበረ ነው። ይሄ የሚያሳየው ምንድነው? ከእግዚአብሔር ጋር ከእግዚአብሔር ሲል እዚህ ጋር አብን ነው እያሳየ ያለው። ቃልም ከአብ ጋር ነበረ ማለት ነው ባጭሩ። ይሄን ትርጉም ከየት አገኘ ካላችሁኝ እዛው 1:18 ላይ መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። እስኪ የኛውን በአዲሱ መደበኛ ትርጉም አንብበው 18 በአዲሱ መደበኛ አንብብ 18 ከታውኑ እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ገለጠ። አያችሁ፣ ከታውኑ እግዚአብሔርን ያየው አንድም ስንኳ የለም ይላል። ማንም እግዚአብሔርን ያየው የለም። እግዚአብሔርን ማየት አይቻልም። እግዚአብሔር መንፈስ ነው። ነገር ግን በአባቱ እቅፍ ያለው ተመልከቱ፣ አባት አለ ማለት ነው። እቅፍ ማለት የሆነ እንደዚህ በሰውኛ እንደምናየው መተቃቀፍ ምናምንን ሳይሆን የቅርብ ህብረትን ነው የሚያሳየው። in the closest relationship ነው የሚለው እንግሊዘኛው NIV ማለት ነው። በአባቱ እቅፍ ያለው in the closest relationship with the father ልጅን the son in the closest relationship with the father ነው የሚለው። በአባቱ እቅፍ ያለው አንድያ ልጁ የሆነው አምላክ። አየህ፣ ልጁን ምን ይለዋል? አምላክ ይለዋል። አንድያ ልጁ የሆነው አምላክ። ግሪኩ እንደዛ ነው የሚለው። ግሪኩ ያ አንድያ ልጁ የሆነው አምላክን ሞኖጌኔስ ቲዮስ ይለዋል። ቲዮስ ማለት እግዚአብሔር ማለት ነው፣ ወይንም አምላክ ማለት ነው። እና ሞኖጌኔስ ቲዮስ ያለው ልጁን ነው። ስለዚህ ሲተረጎም ልጁ የሆነው አምላክ እንደማለት ነው። በአባቱ እቅፍ ያለው አንድያ ልጁ የሆነው አምላክ። አያችሁ፣ አብ አለ ወይንም አባቱ አለ፣ በሱ እቅፍ ልጁ አለ። ልጁ ራሱ አምላክ ነው። ይሄንን ይዘ ቅድም ቃልም በእግዚአብሔር ዘንድ ነበር ወይንም ቃልም ከእግዚአብሔር ጋር ነበር የሚለው ይገባናል ማለት ነው። ቃል ልጁ እንደሆነ እናውቃለን። ክርስቶስ ነው። ኢየሱስ ክርስቶስ ሥጋ ለብሶ የመጣው ኢየሱስ ክርስቶስ ነው። ቃል ልጁ ነው። ልጁ ከማን ጋር ነበር ማለት ነው? ቃልም ከእግዚአብሔር ጋር ነበር ማለት ልጁ ከአብ ጋር ነበር ማለት ነው። ለምን? በአባቱ እቅፍ ያለ አንድያ ልጁ ብሎናል። ልጁ ከአብ ጋር ነበር፣ ቃልም በእግዚአብሔር ዘንድ ነበር ሲል ቀጥሎ ቃልም እግዚአብሔር ነበር ይላል። ያ ቃል እግዚአብሔር ነው። ቃል ማን ነው አለን? ልጁ ነው አለን። ልጁ ምንድነው ማለት ነው? አምላክ ነው ማለት ነው። ቃልም እግዚአብሔር ነበር ማለት ልጁም አምላክ ነበረ ማለት ነው። ቀደም ያልኳችሁ ልጁ የሆነው አምላክ ብያችኋለሁ እዛው ክፍል ላይ እና መጽሐፍ ቅዱስ ራሱን ይፈታል፣ ራሱን እየፈታለን ነው። ከዛ ይህ በመጀመሪያው በእግዚአብሔር ዘንድ ነበር ይላል ደግሞ። ስለዚህ ከዚህ ምን እንረዳለን? ይህ ስለ ቃል ነው እያወራ ያለው። በመጀመሪያው በእግዚአብሔር ዘንድ ነበር፣ በአብ ዘንድ ነበር ወይንም ከእግዚአብሔር ጋር ነበር።
ማን? ይህ ቃል ወይንም ልጁ ምን ያሳያል? አባትና ልጅ የተለያዩ እንደሆኑ ያሳያል። አባትና ልጅ የተለያዩ አካላት እንደሆኑ፣ ልጅ ከአብ ጋር የነበረ እንደሆነ ያሳያል። ቁጥር 3ን ስንቀጥል እርሱም በመጀመሪያ ከእግዚአብሔር ጋር ነበር። እርሱም በመጀመሪያ ከእግዚአብሔር ጋር ነበር። ይቀጥል። ሁሉም ነገር በእርሱ ተፈጥሯል። ከተፈጠረውም ሁሉ ያለ እርሱ የተፈጠረ ምንም የለም። ተመልከቱ፣ ሁሉም ነገር በእርሱ ተፈጥሯል። እንግዲህ ፈጣሪ ነው ማለት ነው ይሄ ቃል የተባለው። ሁሉም ነገር በእርሱ ተፈጥሯል፣ ያለ እርሱ የተፈጠረ ምንም ነገር የለም። እዚህ ጋር አንደኛ ሁሉም ነገር በእርሱ ሲል ሁሉም ነገር ስሩ ሂም፣ በእንግሊዘኛው ሂም ነው የሚለው። ኤቭሪቲንግ የተሰራው ወይንም ሜድ የተደረገው ስሩ ሂም ነው፣ በእርሱ እና ሂም እርሱ የሚለው ቃል ፐርሰን መሆኑን ያሳያል። ይሄ ቃል አንዳንድ ሰው ቃል ማለት የእግዚአብሔር ቃል ነው፣ ንግግር ነው ይላሉ። ኦንሊ ጂሰሶች ጀስት በመጀመሪያው ቃል ነበር ሲባል ንግግር ብቻ ነው፣ ማንነት የሌለው ነው፣ ፐርሰን ያልሆነ ነው እያሉ ያወራሉ። ነገር ግን ፐርሰን ካልሆነ እርሱ ተብሎ አይጠራም። ወይንም በእንግሊዘኛው ስሩ ሂም፣ ኤቭሪቲንግ ዋዝ ሜድ ስሩ ሂም፣ በእርሱ ነው ሁሉም ነገር የተፈጠረው። ግዑዝ ከሆነ ይሄ ቃል ንግግር ብቻ ከሆነ ምን መሆን ነበረበት? ስሩ ኢት መሆን ነበረበት። ለግዑዝ የሚውለው ወይንም ፐርሰን ላልሆነ ለወንዴና ለሴቴ የማይውለው ኢት ነው በእንግሊዘኛው እና ሂም ነው ፐርሰን ከሆነ የሚውለው። ስለዚህ ሁሉ በእርሱ ሆነ፣ ስሩ ሂም ነው። ኤቭሪቲንግ ሜድ የሆነው የተሰራው በእርሱ ነው። ከዛ ያለ እርሱ አንዳች ነገር አልተፈጠረም። ፈጣሪ እንደሆነ ያሳያል ይሄ ቃል። እንዴ ታዲያ ያንን ቃል እንዴት ማንነት ሊኖረው ቻለ? እንዴት ማንነት አለው ካላችሁ ዕብራውያን 1 ላይ ቅድም እንዳልኳችሁ እግዚአብሔር በብዙ አይነት መንገድ በብዙ አይነት ጎዳና ለአባቶቻችን ከተናገረ በኋላ በዘመን መጨረሻ ዓለማትን በፈጠረበት በልጁ አያችሁ፣ ዓለማት የተፈጠረበት በልጁ ነው። እዚህ ጋር ምን እያለ ነው? ሁሉ በእርሱ ሆነ እያለ ያለው ቃልን ነው። ዘፍጥረት 1:1 ላይ ሄደን ስናይስ እግዚአብሔር ሁሉንም ነገር ይሁን እያለ በቃሉ እንደፈጠረ እናያለን። ብርሃን ይሁን አለ፣ ብርሃን ሆነ። እግዚአብሔር እንዲህ አለ፣ ምድር እንደዚህ ታርቅ አለ በሚለው ቃል እንደፈጠረ እናያለን። ያ ቃል ማንነት የሌለው ከኛ አፍ እንደሚወጣው ንግግር ጀስት ንግግር ብቻ ሳይሆን ማንነት አለው። እንዴት ማንነት አለው ካልክ ሁሉ በእርሱ ሆነ ይላል። እርሱ ማንነት ላለው አካል የሚውል ነው። ዕብራውያን ላይ ሄደን ስናይ ልጁ ይለዋል ያንን አካል ዓለማትን በፈጠረበት በልጁ። ዓለማት በልጁ ተፈጥረዋል ማለት ልጁ ዓለም ሳይፈጠር በፊት ነበረ ማለት ነው። ኦንሊ ጂሰሶች ልጁ ስጋው ነው ይላሉ። የኢየሱስ ክርስቶስ ስጋው ነው። ስለዚህ ልጁ የጀመረው ከማርያም ሲወለድ ነው። ከማርያም ሳይወለድ በፊት ልጅ የለም ይላሉ። መጽሐፍ ቅዱስ ግን የሚነግረን ዓለማት በልጁ ተፈጠሩ ብሎ ነው። ስለዚህ እንደ ኦንሊ ጂሰሶች ከሄደን ዓለማት በኢየሱስ ስጋ እንደተፈጠሩ ነው ማለት ነው የሚሆነው። ምክንያቱም ልጁ ማለት ስጋው ነው ብለው ነግረውናል። መጽሐፍ ቅዱስ ግን ልጁ ኢየሱስ ክርስቶስ እንደሆነ ነው የሚነግረን። ዓለማት የተፈጠሩት በልጁ ነው። ስለዚህ ዓለማት በልጁ ከተፈጠሩ ልጁ ዓለም ሳይፈጠር በፊት እንደነበረ ማየት እንችላለን። ስለዚህ ልጁ ዘላለማዊ ነው፣ ፈጣሪ ነው። ስለዚህ ታች ወርዶም በአብ እቅፍ ያለው አንድያ ልጁ ስለሚል ይሄ ቃል ልጁ ነው። ከእግዚአብሔር ጋር የነበረ ወይንም ከአብ ጋር የነበረ ልጁ ነው። ያለ እርሱ ምንም የተፈጠረ ነገር የለም። ምንም ነገር ያለ እርሱ አልተፈጠረም። እዚህ ጋር የጀሆቫ ዊትነሶችን ወይንም የይሖዋ ምስክሮችን አስተምሮ ይመታል ይሄ። ምክንያቱም እነሱ የሚሉት ኢየሱስ ፍጡር ነው የሚሉት። እግዚአብሔር ወይንም አብ
ኢየሱስን ፈጠረና የሆነ ጊዜ ከፍጥረት በፊት ኢየሱስን ፈጠረና ፍጥረቱን ሁሉ ኢየሱስ ፈጠረ ነው የሚሉት የይሖዋ ምስክሮች። ስለዚህ ምን እየሆነ ነው? እግዚአብሔር አለ ትልቁ አምላክ ኢየሱስን ፈጠረ። ኢየሱስ ደግሞ ሁሉንም ነገር ፈጠረ። ነገር ግን እዚህ ክፍል ላይ የሚለው ምንድነው? ሁሉም ነገር በእርሱ ነው የተፈጠረው፣ ያለ እርሱ ምንም ነገር አልተፈጠረም። ምንም ነገር ያለ ኢየሱስ ካልተፈጠረ ኢየሱስ ራሱ ፍጡር ከሆነ ታዲያ በምን ተፈጠረ? ይህን ጥያቄ ያስነሳል። ምንም ነገር ከተፈጠረው ነገር ሁሉ ያለ እርሱ የተፈጠረ የለም ካለ ኢየሱስ ክርስቶስ ደግሞ ፍጡር ከሆነ እሱ ደግሞ የሁሉም ፈጣሪ ከሆነ ያለ እርሱ ምንም ካልተፈጠረ ራሱን የፈጠረው ማለት ነው? ጥያቄ ያስነሳል። ፍጡር የሆነ ነገር ሁሉ የተፈጠረው በኢየሱስ ነው። ኢየሱስ ደግሞ ፍጡር ነው ካልን ኢየሱስ በማን ተፈጠረ ታዲያ? በራሱ ተፈጠረ አንልም። አይ ኢየሱስ በራሱ አልተፈጠረም ካልን ደግሞ ሁሉም ያለ እርሱ ምንም አልተፈጠረም የሚለው ጥያቄ ውስጥ ይከተናል ማለት ነው። እሺ እንደዛ ይላል። ከዛ እንደዛ እያለ ቀጥሎ 18 ላይ ቅድም እንዳልኳችሁ በአባቱ እቅፍ ያለው አንድያ ልጁ የሆነው አምላክ ነው የሚለው። ስለዚህ ይሄ ልጁ የሆነ አምላክ ማለት ልጁ አምላክ እንደሆነ ያሳያል። ወይንም ወልድ አምላክ ነው። ርዕሳችን ኢየሱስ ክርስቶስ አምላክ ነው የሚል ነው። ወይንም ወልድ አምላክ ነው የሚል ስለሆነ ኢየሱስ ክርስቶስ አምላክ እንደሆነ በቀላሉ መረዳት እንችላለን። ከዚህ ጋር ተመሳሳይ ክፍል ደግሞ ቆላሲስ 1:17 እናያለን። ኦኬ። እርሱ የማይታየው አምላክ አምሳል ነው። ከፍጥረት ሁሉ በፊት በኩር ነው። ሁሉም ነገር በእርሱ ተፈጥሯል። በሰማይና በምድር ያሉ የማይታዩና የሚታዩ ዙፋናት ቢሆኑ ወይም ኃይላት፣ ገዢዎች ቢሆኑ ወይም ባለስልጣናት፣ ሁሉም ነገር በእርሱና ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው። ሁሉም ነገር በአንድ ላይ ተያይዞ የጸናው በእርሱ ነው። እሺ እርሱ የማይታይ አምላክ ምሳሌ ነው ይላል። እንግዲህ ይሄ ስለ ኢየሱስ ክርስቶስ ማንነት መረዳት ነው እዚህ ጋር ያለብን። በቀላሉ ማንነቱን ስንረዳ ይሄ ጥቅስ ይገባናል። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ያ ማለት አምላክ ሰው ምንድነው ብያቸዋለሁ ቀደም? ቃል ነበር ብያቸዋለሁ። ያ ቃል ምን ነበር? እግዚአብሔር ነበር። ይሄ ስጋ ለብሶ ከመምጣቱ በፊት ነው። ቃል ስጋ ከመሆኑ በፊት ወይንም ሰው ከመሆኑ በፊት ቃል እግዚአብሔር ነበር ወይንም አምላክ ነበር። ስለዚህ ሰው ሲሆን ምንድነው የሆነው ከተባለ እግዚአብሔርነቱን ሳይተው ነው ሰው የሆነው። መጀመሪያ የነበረውን ቃል እግዚአብሔር ነበር ወይ ቃል አምላክ ነበር። ያ የሆነውን አምላክነት ሳይተው የሌለውን ጨመረ ማለት ነው በራሱ ላይ። ምን? ስጋ መሆን ወይንም ሰው መሆን። ከጥንት ሰው አልነበረም። የሰው ልጆችን ለማዳን ግን ሰው ሆነ ወይንም ስጋ ሆነ። ስለዚህ እግዚአብሔር ሰው ሆነ። ሰው ሲሆን እግዚአብሔርነቱን አልተወም፣ ሰውነቱንም ከሰውነት ሌላ ነገር ከፍ ያለ ነገር አልሆነም። ሰውም ነው መለኮትም ነው። ፍጹም ሰው ፍጹም አምላክ ወይንም ምሉእ ሰው ምሉእ አምላክ። ከአምላክነት አልጎደለም። ሰው ሲሆን አምላክነቱን አልተወም። አምላክ ደግሞ መጥቶ ከሰው ጋር ስለተዋሃደ ወይንም ከስጋ ጋር ስለተዋሃደ ስጋው ከሰውነት ከፍ አላለም ወይንም ሰውነቱ ልቆ ሱፐር የሆነ ሰው አልሆነም። ስቲል ሰው ነው። እንደኔ እንደናንተ ኢየሱስ ክርስቶስ እንደኔ እንደናንተ ሰው ነው። የሚደክመው፣ የሚርበው፣ የሚያዘን፣ የሚቆጣ በቃ መጽሐፍ ቅዱስ ላይ ተጽፏል እንደዛ። የሚዝል፣ የሚያዝን፣ የሚያለቅስ፣ የሚራብ ብዙ እኔና እናንተ ሰው እንደሆን ነው እንደዛው ሰው ነው በሰውነት። ለዛ ነው 100% ሰው ነው የሚባለው። ከሰውነት ምንም አልጎደለው እንደማለት ነው። 100% አምላክ ነው ማለት ደግሞ አብ አምላክ እንደሆነው እርሱም አምላክ ነው። መንፈስ ቅዱስ አምላክ እንደሆነው እርሱም አምላክ ነው። ስለዚህ
አምላክ ነው። ያ አምላክ በስጋ ተገለጠ። አምላክ ሰው ሆኖ ማለት ነው ኢየሱስ ክርስቶስ አምላክ ሰው ሆኖ። ስለዚህ እርሱ የማይታይ አምላክ ምሳሌ ነው ሲባል ያ የአምላክነት ባህሪ ለኢየሱስ አለው። ስለዚህ ኢየሱስን ስናይ አምላክን እያየን ነው ማለት ነው። አምላክን ማየት አንችልም በስጋ አይናችን። ቅድም እንደተባለው እግዚአብሔርን ያየው ማንም የለም እንደተባለው አምላክ እግዚአብሔር መንፈስ ነው። እንደዚህ ማየት አንችልም። ግን ሰው ሆኖ ሲመጣ ማየት ቻልን ማለት ነው። ስለዚህ ኢየሱስ የማይታየው አምላክ ምሳሌ ነው። የሚታዩትና የማይታዩትም ሁሉም ነገር በሱ እንደተፈጠረ ዙፋናት፣ ጌትነት፣ አለቅነት፣ ስልጣናት በሰማይና በምድር ያሉት ሁሉ በሰማይ ላይ ያሉ መላእክት፣ ዙፋን፣ ኪሩቤል፣ ሱራፌል ምናምን መላእክት መጽሐፍ ቅዱስ ላይ ያነበብናቸው በኢየሱስ ነው የተፈጠሩት። በምድር ላይ ያለው ሁሉ የምድር አራዊት፣ የባህር ዓሦች፣ የሰማይ ወፎች በኢየሱስ ነው የተፈጠሩት። ከፍጥረት ሁሉ በኩር ነው፣ በፊት በኩር ነው። ይሄንን በኩር የሚለውን ወስደው የይሖዋ ምስክሮች ምን ይላሉ? ቀድሞ የተፈጠረ ነው ለማለት እቺን ጥቅስ ይጠቀማል። ከፍጥረት ሁሉ በፊት በኩር ነው። በኩር ማለት የመጀመሪያ ነው። ስለዚህ መጀመሪያ የተፈጠረ ነው ይላሉ። ነገር ግን እዚህ ጋር በኩር ነው የሚለው የሚያሳየው ከመፈጠር አንጻር አይደለም፣ ፕራዮሪቲን የሚያሳይ ነው። ወይንም ደግሞ በስልጣን ከፍ ማለትን የሚያሳይ ነው። ለምሳሌ የበኩር ልጅ ከተባለ ፕራዮሪቲን የሚያሳይ ነው። የበኩር ልጅ የሚያገኛቸው ፕሪቪሌጆች አሉ። መጽሐፍ ቅዱስ ላይ ኤፍሬም ለኔ እንደ በኩሬ ነው ይላል። መጽሐፍ ቅዱስ ላይ ኤፍሬም እንደ በኩሬ ነው። ያ ማለት የመጀመሪያ ልጅ ማለት ሳይሆን ካሉት ከእስራኤል ነገዶች 12 ነገዶች አሉ። ቅድሚያ የሚሰጠው ፕራዮሪቲ የሚሰጠው ነው። በክብር ከፍ ያለ ነው። እስራኤልን በኩሬ እያለ ይጠራል። የበኩር ሕዝብ ብሎ ይጠራል። የበኩር ሕዝብ ማለት የመጀመሪያ ልጅ ምናምን እንደማለት አይደለም። በኩር ማለት በገባበት ሁሉ የመጀመሪያ ልጅን ያሳያል ማለት ሳይሆን ቅድሚያ መሰጠትን፣ ክብርን፣ ያለን ፕሪቪሌጅ እነዚህን ነገሮች የሚያሳይ ነው። ኢየሱስም ከፍጥረት ሁሉ በፊት በኩር ነው ሲል በፊት የነበረ ነው ክፍሉ ራሱ የሚለው በፊት ይላል። ከዛስ ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥመዋል እያለ ሁሉም ነገር የተፈጠረው የተጋጠመው የሚቀጥለው ራሱ በእርሱ እንደሆነ ዕብራውያን ላይም ያወራል። ዓለማትን በስልጣኑ ቃል እየደገፈ ሰስቴን እንደሚያደርግ እንደሚያኖር ሁሉ በእርሱ እንደተፈጠረ ከዛ መጨረሻ ደግሞ ለእርሱ እንደሆነ በእርሱ ጅማሬው ለእርሱ መጨረሻ ላይ ለእርሱ ነው ሄዶ ስለዚህ ከዚህ ኢየሱስ ክርስቶስ መለኮት ወይንም አምላክ እንደሆነ በቀላሉ መረዳት እንችላለን። ሌላኛው ጥቅስ ደግሞ ኢየሱስ ክርስቶስ አምላክ እንደሆነ የሚያሳየው የዮሐንስ ወንጌል ምዕራፍ 20 ቁጥር 28 እዚህ ይላል ቶማስ ጌታዬ አምላኬም አለው። ቶማስም ጌታዬ አምላኬም አለው። በዚህ ክፍል ላይ ቶማስ ስለ ኢየሱስ ክርስቶስ ሲያወራ ነው። ኢየሱስ ክርስቶስ እንግዲህ ልቀጥል? አይ አትቀጥል። ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ከሞተ በኋላ አይሁዳውያን ማለት ደቀ መዛሙርቱ ተስፋ ቆርጠው ነበር። በቃ ሞቷል። አብረውት 3 ዓመት ተኩል የኖሩት ሰው የእግዚአብሔር ልጅ ያሉት አምላክ እንደሆነ የእግዚአብሔር ልጅ እንደሆነ አምነው የተከተሉት ሞተ። ሲሞት በቃ ሞቶ የሚቀር ነው የመሰላቸው። አላሰቡም። ነግሯቸው ነበር አክቹአሊ እንደሚነሳ ተመልሶ እንደሚነሳ ከሞት እንደሚነሳ ይነግራቸው ነበር። እኔ ለሞት ነው የመጣሁት፣ በ3ኛው ቀን እነሳለሁ። በዮናስ ምሳሌ እያደረገ ዮናስ በምድር ሆድ ውስጥ 3 ቀንና 3 ሌሊት እንደቆየ የሰው ልጅም
እንደዛው 3 ቀንና 3 ሌሊት በምድር ሆድ ውስጥ ሊቆይ ይገባዋል። ተመልሶ እንደሚነሳ ብዙ ቦታ አውርቷቸው ነበር፣ ግን ረሱት። ተስፋ ቆረጡ። አዝነው ቤት ዘግተው ተቀመጡ እና በተቀመጡበት አንድ ቀን ድንገት ኢየሱስ በመካከላቸው መጣ እና ደነገጡ። አትደንግጡ፣ አትፍሩ አላቸው። በዛ ሲገለጥ የመጀመሪያው ዙር ላይ ቶማስ አብሯቸው አልነበረም። ከዛ ቶማስ በኋላ ሲመጣ ነገሩት። ኢየሱስን አየነው እኮ ብለው ሲነግሩት እንግዲህ የሞተ መነሳት ኖርማል አይደለም። እንግዲህ ጀስት ሰው ነው ብለው አስበው ሊሆን ይችላል። እንግዲህ ከሞት መነሳት አልለመድ ነው እና አንድ ሰው ከሞት ተነሳ እኮ ቢባል አናምንም እኛ እና አላመነም። እኔ ካላየሁት በቁስሎቹ በተወጋው ጣቴን ካላስገባው አላምንም፣ እንደዛ ነክቼ ካላየው አላምንም አይነት ነበር ቶማስ ያወራው። ከዛ አንድ ቀን ቶማስን ባለበት ኢየሱስ ተገለጠ ማለት ነው። ከዛ ኢየሱስ ተገልጦ ቶማስ ሲጠራጠር አይቶት እና ጣትህን ወደዚህ አምጣ፣ እጆቼን ተመልከት፣ እጄን ዘርጋና በጎኔ አስገባ፣ አትጠራጠር፣ እመን እኔ ነኝ እያለ ነገረው። የሚዳሰስ ነው ያ የተነሳው ኢየሱስ። ስጋና አጥንት ያለው ነው፣ መንፈስ አይደለም። ያ የሞተው የሰው ልጅ ነው ተመልሶ የተነሳው። ከዛ በኋላ ተገርሞ ምን አለው ቶማስ ኢየሱስን? ጌታዬ አምላኬም አለው። ቶማስ ኢየሱስን ጌታዬ አምላኬም አለው። በግሪኩ ኩሪዮስ ጌታዬ ኩሪዮስ ነው፣ አምላኬ ቲዮስ ነው። ቅድም ያልኳችሁ የዮሐንስ ወንጌል 1:18 ላይ ሞኖጌኔስ ቲዮስ ብሎት ነበር ኢየሱስን፣ አንድያ ልጁ የሆነው አምላክ። እዚህ ጋርም ኩሪዮስ ጌታዬ፣ ቲዮስ አምላኪ። ኢየሱስ ክርስቶስ አምላክ ነው ማለት ነው። እና አንዳንድ ሰዎች የይሖዋ ምስክሮች፣ በተለይ የይሖዋ ምስክሮች የሚባሉ ሃይማኖት አለ። ምናልባት ማታውቁ ከሆነ በእንግሊዘኛው ጄሆቫ ዊትነስ ይባላሉ። ያ ማለት ጄሆቫ የአምላክ ስም ጄሆቫ ነው ብለው ነው አምላክ እንድንጠራው የፈለገው ስም፣ እግዚአብሔር እንድንጠራው የሰጠን ስም ያህዌ ወይንም ጄሆቫ ነው ብለው ነው የሚያምኑት። ዘጸአት 3:14 ላይ ለሙሴ ማን ብዬ ልንገራቸው፣ ማን ላከኝ ልበላቸው ሲል ሙሴ ያለና የሚኖር ልኮኛል በላቸው። አይ አም ዛት አይ አም ልኮኛል ወይንም አይ አም ሃዝ ሴንት ሚ ብለህ ነገራቸው ነው ያለው። ያ ያህዌ የሚለውን የሚያሳይ ነው። ያህዌ ልኮኛል በላቸው እና ይሄ ስም በዚህ ስም ነው ከዚህ በኋላ በልጅ ልጆች ዘመን የምጠራው እያለ ያወራል። ስለዚህ ያንን ጥቅስ በመውሰድ ነው ያህዌ ወይንም ይሖዋ ጄሆቫ መባል ነው ያለበት፣ ስሙን መቀየር የለብንም በሚል አቋም ነው። እና የያህዌ ምስክሮች እንደማለት ነው ሃይማኖታቸው። ያህዌን ነው የምመሰክረው፣ ይሖዋን ነው የምመሰክረው። ጄሆቫ ዊትነስ የምናደርገው ጄሆቫን ነው ብለው ነው የሚያስተምሩት። ኢየሱስ ክርስቶስ ጌታዬ አምላኬም ተብሏል እዚህ ክፍል ላይ ቶማስ። ስለዚህ እንደዚህ ያለበት ምክንያት ዮናስ ኢየሱስ ክርስቶስ በመገለጡ ተገርሞ ተደሞ ጌታዬ አምላኬ ያለው አብን ነው፣ ኢየሱስን ሳይሆን ጌታዬ አምላኬ። የሆነ ተገርመን አምላኬ እንደምንለው አላ በሆነ ነገር እንደዛ ጌታዬ አምላኬ ያለው አብን ነው ይላሉ። ነገር ግን እዚህ ጋር ፊት ለፊት አለው የሚለው ኢየሱስን ነው። ጌታዬ አምላኬም አለው ማንን? ኢየሱስን ነው እያለ ያለው ፊት ለፊት ዮሐንስ የጻፈልን እንደዛ ነው። እና ሌላ የሚያቀርቡት ማብራሪያ ምንድነው? የይሖዋ ምስክሮች ድንገት ሳያቅ ምን እንደሚያወራ አያውቅም ነበር። ተገርሞ ምን እያወራ እንደሆነ አላወቀም ነበር። ለዛ ካፉ
ዝም ብሎ ቃላትን አውጥቶ ነው ይላል። ነገር ግን እዚህ ክፍል ላይ ቶማስ ኢየሱስን ጌታዬ አምላኬም ሲል እንግዲህ ኢየሱስ ክርስቶስ አምላክ ካልሆነ ይሄንን ንግግር መቀበል የለበትም ማለት ይሄ ግልጽ ነው። አምላክ ያልሆነ አካል ለምሳሌ እዚህ ጋር ካላችሁት ሰዎች አንዳችሁን አንተ የኔ አምላክ ነህ ወይንም አንቺ የኔ አምላክ ነሽ ብል ትስማማላችሁ እንዴ? አትስማሙ። እውነተኛ ክርስቲያን ከሆናችሁ አትስማሙ። ለምንድን ነው የማትስማሙት? እናንተ መመለክ አትፈልጉ። ዋና ዓላማችሁ ራሳችሁን ማስመለክ አይደለም። እንግዲህ ይሄ ሐሰተኛ ሰው ካልሆነ በስተቀር ወይንም አማኝ ያልሆነ ካልሆነ በስተቀር እኔ ላምልካችሁ ብል እህራ አይደለም የሚመለከው አንድ አምላክ ነው የሚመለከው እግዚአብሔር ነው ብላችሁ ነው የምትነግሩኝ። ታርሙኛላችሁ። መጽሐፍ ቅዱስ ላይ እነ ጳውሎስ ያደረጉት ያንን ነው። ጳውሎስ እና አይ ቲንክ ባርናባስ ይመስለኛል ወደ አንድ ከተማ ገብተው ሲሰብኩ ተአምር ሰሩ። የሆነ ሰው ፈወሱ። ሲፈውሱ የከተማው ሰው ጣዖት የሚያመልክ ነው፣ ጣዖት አምላኪ ነው። ምን አለ? በቃ አማልክት ስጋ ለብሰው በመካከላችን ገብተዋል ብለው ነው ያመኑት። አማልክት በመካከላችን ስጋ ለብሰው ገብተዋል፣ ስለዚህ እንሰዋላቸው መስዋዕት ብለው መስዋዕት አመጡ። ከዛ ይሄን ሲሰሙ እነ ጳውሎስ ልብሳቸውን አውልቀው ነው ወደ ህዝቡ መሃል የገቡት። ልብሳቸውን ቀደዱ ይላል እና ቀደው የሮጡ ወደ ህዝቡ መሃል ገብተው እንዴ እኛ እንደናንተ ሰዎች ነን፣ እንዴት ታረጋላችሁ? እኛ አማልክት አይደለንም ብለው ሰውን ሊመልሱ የሞከሩት። ለምንድን ነው እንደዚህ እየተደረገ ያለው? የነሱ ዓላማ መመለክ አይደለም። የነሱ ዓላማ ራሳቸውን ማሳየት አይደለም፣ አንዱን አምላክ ማሳየት ነው። ስለዚህ ኢየሱስ ክርስቶስም እውነተኛ ሰው ነው። እንግዲህ ሰው ብቻ ነው እስከተባለ ድረስ ሰው እስከሆነ ድረስ የእግዚአብሔር ተከታይ ሰው እስከሆነ ድረስ አምላኬ ሲባል አምላክ ካልሆነ ምንድነው ማለት ያለበት? አይ ቶማስ ተሳስተሃል፣ ትክክል አላልክም፣ እኔ እንደዛ ማለት የለብህም፣ እኔ አምላክ አይደለሁም ማለት ነበር የነበረበት። ነገር ግን ቀጥሎ ኢየሱስ ያወራው ንግግር ያጸናል። ቶማስ ያወራውን የሚያጸና ነው። አንተ ስላየኸኝ አምነሃል፣ ሳያዩ የሚያምኑ ግን ብፁዓን ናቸው ነው ያለው። ቶማስ ኢየሱስን ጌታዬ አምላኬም ሲል አንተ ስላየኸኝ ነው ያመንከው፣ ስለዚህ አምላክ ነኝ ማለት እኮ ነው። አንተ ስላየኸኝ ነው ያመንከው፣ ሳያዩ የሚያምኑ ብፁዓን ናቸው። እንግዲህ ዮሐንስም ይህንን መጽሐፍ የጻፈው ዮሐንስ ነው። ሲጨርስ ምንድነው ኢየሱስ በዚህ መጽሐፍ ያልተጻፉ ሌሎች አያሌ ተአምራዊ ምልክቶችን በደቀ መዛሙርቱ ፊት አድርጓል። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔርም ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት እንዲኖራችሁ ይህ ተጽፏል እያለ ያስቀምጥልን። ኢየሱስም የጻፈልንም ዮሐንስም ኢየሱስ አምላክ እንደሆነ በግልጽ አስቀምጠውልናል። ከዚህ ተነስተን ነው ኢየሱስ አምላክ ነው፣ ወልድ አምላክ ነው የምንለው እና ዛሬ ሁለት ማስረጃዎችን ነው ዮሐንስ 1:1 እንዲሁም ዮሐንስ 20:28ን በማየት ኢየሱስ አምላክ ወይንም መለኮት መሆኑን ለማየት ሞክረናል ማለት ነው ዛሬ እና በቀጣይም እንቀጥላለን ስለ ኢየሱስ አምላክነት መለኮትነት የሚያሳየው። የቆላሲያሱ ግን በእንግሊዝኛው the first born የሚለውን ነገር ትንሽ ቢብራራልኝ ደስ ይለኛል። እሺ በኩር የሚለውን ነው በእንግሊዝኛውም the first born የሚለው ቀደም እንዳልኩ ነው። በኩር ከመፈጠር አንፃር አይደለም፣ ከመፈጠር አንፃር ነው ብሎ የሚተረጉሙ አሉ። ግን ከፕራዮሪቲ አንፃር ነው፣ ከፕሪቪሌጅ አንፃር ነው እና ከሁሉ ነገር በፊት መኖሩን የሚያሳይ ነው። ኢየሱስ ክርስቶስ ከሁሉ ነገር በፊት ነበረ እንደማለት ነው። ፈርስት ቦርን ሲል በፊት ነው፣ ቀድሞም የነበረ ነው፣ የሁሉ ነገር ባለቤት ነው። ከባለቤትነት የበኩር ልጅ የሚያገኘው ስፔሻል ፕሪቪሌጅ አለ። ለምሳሌ በአይሁድ በእስራኤል ባህል ያዕቆብም የኤሳውን በኩርና የገዛበት ምክንያት እኮ በጣም ሲፈልግ የነበረበት ምክንያት ፕሪቪሌጅ ስላለው ነው። በኩር መሆን
እና ሁሉ ጊዜ የሆነ ቀድሞ መወለድ ብቻ አይደለም ብኩርና። ቀድሞ ሳይወለድም ቅድም እንዳልኩ ኤፍሬም ለኔ በኩሬ ነው እያለ ሲያወራ ከ12ቱ ነገድ ኤፍሬም አይደለም የመጀመሪያው፣ ግን ኤፍሬም በኩሬ ነው እያለ እግዚአብሔር ያወራል። ምንድነው ፕሪቪሌጅን ከመስጠት አንፃር ነው። ስለዚህ ኢየሱስ ባለቤት ነው የሁሉም ነገር። እዚህ ጋር ፈጥሯል የተባለው ነገር ሁሉ ባለቤት ኢየሱስ ክርስቶስ ነው። ስልጣን አለው እና ክፍሉ ያንን የሚያሳይ እንጂ የሆነ ጊዜ ተፈጠረ ፍጡር ነው የሚለውን የሚያሳይ አይደለም።